ጄኔራሉ በመቀሌ ተከበቡ። ጀቶቹ ትግራይን ማረስ ጀመሩ። በትግራይ ምድር ላለፉት ጥቂት ቀናት የታየው የፖለቲካ ትኩሳት አሁን ወደ ለየለት ወታደራዊ ፍጥጫ ተቀይሮ የመቀሌ ሰማይ በከባድ ስጋት ተውጧል። ጄኔራል ታደሰ ወረደ የምሰጠው ማህተም የሚለቀው ስልጣን የለም፣ መስዋዕትነት ለመክፈል ዝግጁ ነኝ በማለት በቆራጥነት መቆማቸው በከተማ ውስጥ በጄኔራሉ ደጋፊዎችና በህወሓት ታጣቂዎች መካከል የከረረ ፍጥጫ እንዲፈጠር አድርጓል። ጄኔራሉ በአሁኑ ሰዓት በመቀሌ ውስጥ በከበባ ውስጥ እንደሚገኙ የሚጠቁሙ መረጃዎች እየወጡ ሲሆን በሌላ በኩል ደግሞ ዶክተር ደብረጽዮን ገብረ ሚካኤል የክልሉን ርዕሰ መስተዳድር ቦታ ለመረከብ የሚያደርጉት ዝግጅት ላይ ወልቃይትን ለማስመለስ ዋነኛ ግባቸው እንደሆነ መገለጹ በአማራ ክልል ጋር ሊቀሰቀስ የሚችለውን ማለቂያ የሌለውን የደም መፋሰስ እውን እያደረገው መጥቷል። የኢትዮጵያ አየር ኃይል በአሁኑ ሰዓት በትግራይ የአማራ ክልል አዋሳኝ ሰማይ ላይ ታይቶ የማይታወቅ ሁኔታ የበላይነቱን እያሳየ ይገኛል። ዘመናዊ የውጊያ ጀቶችን፣ ገዳይ ድሮኖችን የክልሉን ሰማይ እያረሱ ሲሆን በየደቂቃው የሚሰሙት የሞተሮች ድምጽና የፈጣን በረራዎች እንቅስቃሴ በነዋሪዎች ዘንድ ታላቅ ድንጋጤን እየፈጠረ ይገኛል። አየር ኃይሉ የህወሓትን እንቅስቃሴና ይዞታችን ያሉ ቀበሌዎችን በቅርብ ርቀት እየተከታተለ ሲሆን ማንኛውም አይነት ወታደራዊ ኢላማ ለመምታት የቃታ መሳብን ብቻ እየተጠባበቀ በሰማይ ላይ የሚደረገውን የማስፈራራትና የክትትል በረራዎችን እያደረገ ይገኛል። ይህ በመሬት ላይ ያለው የመካናይዝድ ጦር ክምችትና በሰማይ ላይ እያንዣበበ ያለው የአየር ኃይል ብርታት ቀጠናውን በማንኛውም ሰዓት ወደ ትልቅና ደም አፋሳሽ ጦርነት ሊገባ እንደሚችል የሚያመለክት ሲሆን መቀሌና አካባቢዋ በዚህ አስፈሪ ወታደራዊ ከበባ ውስጥ ሆነው የነገውን እጣ ፈንታቸውን በስጋት እየተጠባበቁ ነው። የፌዴራል መንግስት የጄኔራል ታደሰ ወረደን የስልጣን ዘመን ለአንድ ዓመት ማራዘሙን ተከትሎ ህወሓት ይህን ውሳኔ የፕሪቶሪያ ስምምነት ፈርሷል በሚል በይፋ ውድቅ ማድረጉን ቀጠናውን ዳግም ወደማይቀለበስ የጦርነት አዙሪት ውስጥ እየከተተው ይገኛል። ይህ በእንዲህ እንዳለም የፌዴራል መንግስቱ በክልሉ ያለውን አለመረጋጋት ለመቆጣጠርና የራሱን የበላይነት ለማሳየት የመቀሌና አካባቢያን ሰማይ በዘመናዊ ድሮኖችና አየር ኃይሎች ጀቶች እያረሰው እያመሰው ይገኛል። የኢትዮጵያ አየር ኃይል በከተማ ሰማይ ላይ የሚያደርገው ከፍተኛ እንቅስቃሴና የሚያሰማው ጀቶች ድምጽ በነዋሪዎች ዘንድ ታላቅ ድንጋጤን የፈጠረ ሲሆን መንግስት ማንኛውም አይነት ያለ እርምጃ ለመውሰድ ዝግጁ መሆኑን የሚያሳይ ምልክት ተደርጎም ተወስዷል። ህወሓት በበኩሉ በ4 ኪሎ የሚሰጠውን ትዕዛዝ እንደማይቀበልና የግንኙነት ገመዱ እንደተበጠሰ በተደጋጋሚ ባወጣቸው መግለጫዎች ሲጠቁምና ሲገልጽ ቆይቷል። የባስ ብሎም የቀድሞ ተዋጊዎችን ወደ ምድባቸው እንዲመለሱ ጥሪ ማድረጉን፣ ለሽብር ተግባር ሊውሉ የሚችሉ የተለያዩ አምቡላንሶችን ከጤና ተቋማቶች በግዳጅ መረከቡ የሁኔታውን አሳሳቢነት ይበልጥ አግዝፎታል። የነጌታቸው ረዳ የፌዴራል መንግስት ጣልቃ እንዲገባ በከፍተኛ ሁኔታ እየተማጸኑ ባሉበት በዚህ ወቅት መቀሌ በአንድ በኩል በአየር ኃይል የብረት ክንፎች የሚታዩበት ጉልበት፣ በሌላ በኩል ደግሞ በውስጣዊ መፈንቅለ መንግስት በመጪው ዓርብ የሚካሄደውን የምክር ቤት ስብሰባና ሊወጣ የሚችለውን መግለጫ እየተጠባበቀች ትገኛለች። የሰሜን ኢትዮጵያ ክልል ዳግም ወደ አስከፊ ጦርነት ድባብ ውስጥ የዘለቀ ሲሆን የፌዴራል መንግስት እጅግ ግዙፍ የሆነውና የመካናይዝድ ጦሩን በከፍተኛ ቁጥር በማንቀሳቀስ የትግራይን አዋሳኝ ድንበሮች ሙሉ በሙሉ ተቆጣጥሯል። የነጌታቸው ረዳ የፌዴራል መንግስቱን ጣልቃ እንዲገባ በከፍተኛ ሁኔታ እየተማጸኑ ባሉበት በዚህ ወቅት መቀሌ በአንድ በኩል የአየር ኃይሉን የብረት ክንፎች የሚታዩበት ጉልበት፣ በሌላ በኩል ደግሞ በውስጣዊ መፈንቅለ መንግስት ታንቃ በመጪው ዓርብ የሚካሄደውን የምክር ቤት ውሳኔ እየተጠባበቀች ትገኛለች። የሰሜኑ የኢትዮጵያ ክፍል ዳግም ወደ አስከፊ ጦርነት ድባብ ውስጥ እየተዘፈቀ ሲሆን የፌዴራል መንግስት እጅግ ግዙፍ የሆነውን የመካናይዝድ ጦርን በከፍተኛ ቁጥር በማንቀሳቀስ የትግራይ አዋሳኝ ድንበሮች ላይ ሙሉ በሙሉ እያሰፈረ ይገኛል። ታንኮች፣ የከባድ መሳሪያዎችና በሺዎች የሚቆጠሩ እግረኛ ሰራዊት አባላት በድንበር መስመሮች ላይ ስፍራቸውን እየያዙ እንደሆነም ወታደራዊ ምንጮች እየተናገሩ ይገኛሉ። ይህ የመንግስት እርምጃ የመጣው ህወሓት በቅርቡ በአማራ ክልል አዋሳኝ አካባቢዎች ላይ ድንገተኛ ውጊያ በመክፈት የተወሰኑ ቀበሌዎችን መቆጣጠሩን ከዛም ባሻገር የጄኔራል ታደሰ ወረደን በመፈንቀል አዲስ ፕሬዝዳንት መሾሙን ተከትሎ ነው። የቡድኑ እንቅስቃሴ በቀጠናው ያለውን የኃይል ሚዛን አናክቶታል። ህወሓት የወሰደው ይህ ወታደራዊ እርምጃ ለፌዴራል መንግስት ከፍተኛ ቁጣን የፈጠረ ሲሆን መንግስት በምላሹ ድንበሩን በመካናይዝድ ኃይል ከማጠር ባለፈ ወልቃይት በአሁኑ ሰዓት እንደ እሳተ ገሞራ በማንኛውም ቅጽበት ሊፈነዳ የሚችል ከፍተኛ ውጥረት ውስጥ ትገኛለች። የክልሉ ፖለቲካዊ መልክ ተቀይሮ ህወሓት ከነባር ጠላቶቹ ከነበሩት ከፋኖ ታጣቂዎችና ከሻዕቢያ ኤርትራ ጋር ያልተጠበቀ ወታደራዊ ጥምረት መፍጠሩ ተሰምቷል። ይህ የጥቅም ጋብቻ ተብሎ የተፈረጀው ጥምረት በወልቃይት ግንባር ላይ እጅግ አደገኛ የሆነ የጦርነት ደመና አጥልቷል። የዶክተር ደብረጽዮን ወልቃይትን ማስመለስን እንደ ቀዳሚ ግብ አስቀምጠው መንቀሳቀሳቸው በአካባቢው የሰፈረውን የአማራ ልዩ ኃይል መደበኛ ሰራዊት በከፍተኛ
ንቃት እንዲጠባበቅ አድርጎታል። ወልቃይት ላይ ያለው ፍጥጫ ከመሬት ይገባኛል ጥያቄ አልፎ የሀያላን ስብስብ የሚጋጠሙበት የጦር ግንባር ሆኗል። በዚህ ወታደራዊ ስምምነት መሰረት የህወሓት ታጣቂዎች ከሻዕቢያ ጦርና ከፋኖ ጋር በመቀናጀት በወልቃይት አቅጣጫ ሰፊ ወታደራዊ ዝግጅት እያደረጉ መሆኑ ተጠቁሟል። ይህ ጥምረት የፌዴራል መንግስቱ ላይ የሚሰነዘር የጋራ ጥቃት ሊሆን እንደሚችል የሚገምት ሲሆን የመካናይዝድ ጦሩን በድንበር ላይ የሰፈረውን የመንግስት ሰራዊት በከፍተኛ ስጋት ውስጥ ወድቋል። በሰማይ ላይ የአየር ኃይል ጀቶች፣ ድሮኖች እያረሱት ባለው የወልቃይት ጸገዴ ሰማይ ስር የህወሓትና የሻዕቢያ ኃይሎች በጋራ የሚያደርጉት እንቅስቃሴ አካባቢውን ወደ ታላቅ ጦር ቀጠናነት ቀይሮታል። በየተራራው ጫፍና በየሸለቆ ውስጥ የከባድ መሳሪያዎች አፈሙዝ ወደ ወልቃይት ማዕከል አቅንተዋል። ይህም የቀድሞ ጠላቶች ለዛሬው የጋራ ግባቸው ሲሉ የፈጠሩት ጥምረት በኢትዮጵያ ሰሜናዊ ክፍል ላይ አዲስ እጅግ አስፈሪ የሆነ የጦርነት ምዕራፍ ሊከፍት እንደሚችል ማሳያ ሆኗል።